ሰላም እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ ያለኝ ሙስሊሞች ሰሂህ አልቡኻሪ 4730 አቡ ሰይድ አልክድሪ እንደዘገበው ያላ መልእክተኛ እንዲህ አሉ። በትንሳኤ ቀን ሞት ጥቁርና ነጭ በግ ሆኖ ወደፊት ይቀርባል። ጠሪ አድራጊው ይጣራል። እናንተ የጀነት ሰዎች ወይ ብሎ ይጠራቸዋል። እነሱም የጀነት ሰዎች ማለት ነው። አንገታቸውን ወደፊት ቀና አድርገው ይመለከታሉ። ጠሪ አድራጊው እንዲህ ይላቸዋል፣ ይሄ ምን እንደሆነ ታውቃላችሁን? የጀነት ሰዎችን መልሰው አዎ እናውቃለን፣ ይህ ሞት ነው ይላሉ። በዛን ጊዜም ሁላቸውም ያዩታል። በተመሳሳይ መልኩ ሲኦልም ያሉት የጀነት ሰዎችም ይጠየቃሉ። እነሱም አዎ እናውቀዋለን፣ ሞት ነው ብለው ይላሉ። ከዚያ ያ በግ ይታረዳል። ጠሪ አድራጊውም እንዲህ ይላል፣ እናንተ የጀነት ሰዎች ሆይ ዘላለማዊነት የናንተ ነው፣ ሞት አይኖርም ብሎ ይላቸዋል። በተመሳሳይ መልኩ ሲኦል ያሉትንም ይላቸዋል ማለት ነው። እንግዲህ የኔ ጥያቄ የጀነት ሰዎች ዘላለማዊነት ያገኙት ይሄ በግ ከታረደ በኋላ ነው። ሞት የተወገደላቸው ዘላለማዊ ሞት እንዳይሞቱ የተደረገው ይሄ በግ ከታረደላቸው በኋላ ነው። በመጀመሪያ ይሄ በግ ምንድን ነው? ለምንድን ነው የታረደው? መታረዱ ለምን አስፈለገ? እናንተ ዘላለማዊ ሞት የተወገደላችሁ ይሄ በግ ስለታረደ ነው ወይ? ሌላኛው ጥያቄ ይሄ ዘላለማዊ ሞትን ያስወገደላችሁን ዘላለማዊ ሕይወትን የሰጣችሁን በግ ስትጠየቁ ይሄ ማን ነው ብላችሁ ስትጠየቁ ወዲያውን ያወቃችሁት ሞት ነው ብላችሁ ያላችሁት፣ ምክንያቱም ያ በግ ሞታችሁን ስለሚያስወግድላችሁ ዘላለማዊ ገነትን ስለሚያስወርሳችሁ ማለት ነው። ግን ደግሞ በሳሂህ አልቡኻሪ 6573 መሰረት አላህ እኔ ጌታችሁ ነኝ ብሎ ሲመጣ እንግዲህ ሰይጣን ሲመጣ አውዝ ብላ አይደለም የሚሉት ካንተ ባላህ እንጠበቃለን አይደለም የሚባለው። ያንንም አካል አላህን ማለት ነው እኔ ጌታችሁ ነኝ ብሎ ሲመጣ ካንተ ባላህ እንጠበቃለን ይሄኛ ቦታ ነው ብለው ነው ያባረሩትና አልገባኝም። እስቲ አስረዱኝ። በመጀመሪያ እንግዲህ ሞት የተወገደላችሁ ዘላለማዊ ሞት የተወገደላችሁ ይሄ በግ ከታረደ በኋላ ነው። ይሄ በግ ምንድን ነው? ለምንድን ነው የታረደው? እናንተ ዘላለማዊነት ያገኛችሁት በዚህ በግ ነው ወይ? እንግዲህ የሚመልስ ካለ አስረዱኝ።